Mbappe, Thuram, Mbappe! He is an awesome force of nature! ኦፕታ በአርሰናል ላይ ይዞት የነበረውን አቋም ለውጧል። ለዚህ ምክንያቱ ምን ይሆን? በፒኤስጂ ቤት የተሰማው አዲሱ የጉዳት ዜና ለአርሰናሎች ምን ትርጉም አለው? ሰላም በያላችሁበት ውድ የሌጀንድ ስፖርት ተከታታይ ቤተሰቦቻችን፣ በዛሬው ጥንቅራችን በዝርዝር የምንመለከታቸው ጉዳዮች በርከት ቢሉም በዋናነት የኦፕታና የአርሰናል ወቅታዊ አቋም ተሰጥቶበት የነበረውን ግምት ከግንዛቤ አስገብቶ አዲስ መረጃን ይዞ ወጥቷል። ወዲያ በፓሪስ ሴን ጀርሜን ደግሞ የተሰሙ የጉዳት ዜናዎችና ለአርሰናል ትርጉማቸው ምን እንደሆነ እንቃኛለን። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። እንቀጥላለን። ኦፕታ በዋናነት ቅድመ ጨዋታ ዳሰሳዎችን በመስራት የሚታወቅ ተቋም እንደሆነ ካሁን በፊት በነበሩን የተለያዩ ጥንቅሮች መዳሰሳችን ይታወሳል። ታዲያ ይህ ተቋም ከሳምንታት በፊት አንድ መረጃን ይፋ አደረገ። ይህም አርሰናል ሪያል ማድሪድን ጥሎ ባለፈበት የሩብ ፍጻሜ ጨዋታ ብቃት ላይ ተንተርሶ የ2024-2025 የውድድር ዓመት የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ ዋንጫውን የሚያነሳው ቡድን አርሰናል ነው የሚል ግምትን ማስቀምጦ ነበር። እርግጥ ይህ ትንተና ከመሬት ተነስቶ ሳይሆን እጅግ በረቀቀ ሳይንሳዊ የእግር ኳስ ጥበብን ተንተርሶ የተሰጠ ብይን እንደነበር ማስታወስ ያስፈልጋል። ግን አርሰናል የሩብ ፍጻሜውን ካለፈ በኋላ በግማሽ ፍጻሜው የፈረንሳዩን ኃያል ክለብ ፓሪስ ሴን ጀርሜን ሲያስተናግድ ያሳየው የአቋም መዋዠቅ የተሰጠውን ግምት ፉርሽ እያደረገበት ይመስላል። መረጃዎችም በዚህ መንገድ እየወጡ ናቸው። ግማሽ ፍጻሜውን ከተቀላቀሉ ቡድኖች መካከል 38 ከመቶ ዋንጫውን የማንሳት እድል አለው ብሎ ግምቱን ያስቀመጠው ኦፕታ አሁን ከዚህ በተቃራኒ ቆሟል። ያኔ ግምቶች ሲቀመጡ የፈረንሳዩ ክለብ ፓሪስ ሴን ጀርሜን ዝቅተኛውን ግምት ሲያገኝ፣ አርሰናል፣ ባርሰሎናና ኢንተር ሚላን ደግሞ ከላይ ወደ ታች በቅደም ተከተል የተቀመጡ ቡድኖች ነበሩ። አሁን ይህ አይሰራም ተብሏል። በኦፕታ መሰረት ነገሩ የተገላቢጦች ስለመሆኑን አስቀምጧል። ለመሆኑ ኦፕታ በአሁኑ ግምት ምንድን ነው ያለው? ይህንን ከማንሳታችን በፊት አርሰናል በፓሪስ ሴን ጀርሜን ሲሸነፍ የተፈጠረውን ሁነትና በመልሱ ጨዋታ ቶማስ ፓርቲን የሚያገኘው አርሰናል ምን መልክ ሊኖረው ይችላል የሚለውን የተወሰኑ ሀሳቦችን እናንሳ። በዚህ የውድድር ዓመት 45 ጨዋታዎችን ለአርሰናል የተጫወተው ቶማስ ፓርቴ ለሚካኤል አርቴታ ጠንካራ ቡድን የራሱን አስተዋጽኦ ሲያበረክትም ነበር። በዚህ የውድድር ዓመት ታዲያ መጨረሻ ላይ ኮንትራቱ ውሉ የሚጠናቀቀው ቶማስ ፓርቴ በክረምቱ የዝውውር መስኮት ወደ ሌሎች ክለቦች መዛወር የሚችልበት እድል እንዳለም እየተነገረ ነው። ይህንን በተመለከተ ከአሁን በፊት መውጫ በር ላይ የቆሙ ቶማስ ፓርቴ በሚል አንድ አተታን ሰርተን ወደ እናንተ አድርሰንም ነበር። ይህንን ገታ አድርገን በውድድር ዓመቱ ምርጥ የነበረው ቶማስ ፓርቴ በፒኤስጂ ጨዋታ ላይ አልተሰለፈም ነበር በቢጫ ካርድ ምክንያት። ይህ ክፍተት በዚህ ጨዋታ ላይ ቁልጭ ብሎም ታይቷል። የሚካኤል አርቴታው አርሰናል መድፉን አሰልፎ ቢወራጭም በመሃል ሜዳ ክፍል ላይ በቪቲኒያ የሚዘወረው ፒኤስጂ የመሃል ሜዳ ብልጫ ወስዶ ሲያምሰው አምሽቶም ነበር። ይህ ደግሞ አርሰናሎች በፓርቴና ደክላን ራይስ ጥምረት ምን አይነት ተአምርን ሲያሳዩ እንደከረሙ፣ በተቃራኒው ደግሞ ደክላን ራይስ ያለ ቶማስ ፓርቴ ምንም እንደሆነ ያየንበት ምሽትም ሆኖ አልፏል። ተጨማሪ ግን ማስተናገድ አለመቻላቸው እንደ እድለኛ ያስቆጠራቸው አርሰናሎች ከዚያ ጭጋጋማ ምሽት በኋላ ፊታቸውን ረቡ ወደ ፓሪስ አቅንተው የመልሱን ጨዋታ ይካሄዳሉ። ትልቁ ቁም ነገር አርሰናል ይህንን ቀልብሶ የማለፍ እድል ይኖረው ይሆን ወይ የሚለው ጉዳይ ነው። እርግጥ ነው አርሰናል ከባድ ፈተና በፓሪስ እንደሚያስተናግድ ግልጽ ነው። ግን ደግሞ እድሉ በችንካር የተዘጋም አይደለም። ለዚህ ደግሞ የቶማስ ፓርቴ መመለስ በበረሃ ላይ የውሃ ጠብታን እንደናፈቀች ተክል አርሰናሎች ተጠምተውት ነበርና ይህንን ተጫዋች ያገኙታል። በመሆኑም አርሰናሎች ቶማስ ፓርቴን ሲያገኙ የፓሪሱ ክለብ ተጫዋቾች በመሃል ሜዳ በነጻነት ሲፈነጩበት የነበረውን እድል የሚያጠብባቸው ይሆናል። ይህ ግልጽ መላምት ነው። ሉዊስ ጊሊ፣ ዊሊያም ሳሊባና ቶማስ ፓርቴ ከደክላን ራይስ ጋር ድንቅ ጥምረት እንደሚፈጥሩም ይጠበቃል። ይህ ደግሞ የኋላ ደጀንነታቸውን ብቻ ሳይሆን ጋብሪኤል ማርቲኔሊና ቡካዮ ሳካ በመስመር ላይ የሚያደርጉትን ከፍተኛ የማጥቃት እንቅስቃሴ የሚያግዙ ይሆናልም ተብሎ ነው የሚጠበቀው። ሚኬል ሜሪኖም ቢሆን የ9 ቁጥር ሚናውን በሚገባ መወጣት የሚችልበት እድል የሚያገኝ ይሆናል። እነኚህ ነጥቦች ተደማምረው ቶማስ ፓርቴ ወደ ሜዳው መመለሱ ለአርሰናል ተጨማሪ ግርማ ሞገስን የሚያላብስ መሆኑ የማያጠራጥር እንደሆነ ግልጽ ነው። ይህ ጉዳይ ወደ ቀደመው ነጥባችን እንድንመለስ ያደርገናል። ይህም አርሰናል ከኦፕታ ጋር ስላለበት ጉዳይ ነው። ኦፕታም ስለ አርሰናል የሰጠውት ግምት ይስተካከልልኝ ብሎ ስለጠየቀበት ሁነት የጀመርነውን ጉዳይ እናጠናቅቃለን። ይህ ሌጀንድ ስፖርት ነው። እንቀጥላለን። ኦፕታም እንዲህ አለ።
የዘንድሮ የአውሮፓ ንጉስ የሚሆነው መድፍ የታጠቀው ሜካናይዝድ ጦረኛ አርሰናል ነው አለ። አርሰናል የ15 ጊዜ ሻምፒዮኑን ሪያል ማድሪድን በዝረራ አሸንፎ ወደ ግማሽ ፍጻሜው ማለፉ ሲበሰር ደግሞ ይህንን ግምት ወደ እውነታው ያስጠጋ ነበር ማለት ይቻላል። ግን ይህ ግምት ከአንድ ጨዋታ መሻገር አልቻለም። በእርግጥ ለአርሰናል የተሰጠው ግምት ብቻ ሳይሆን ዝቅተኛ ደረጃን አግኝቶ የነበረው የፈረንሳዊ ክለብና አርሰናል እርስ በርስ ተገናኝተው ሱሪ ሲለካኩ የደረጃ ለውጥ ማድረጋቸው ተሰምቷል። አርሰናል፣ ባርሰሎና፣ ኢንተር ሚላንና ፒኤስጂ የዚህ የውድድር ዓመት ዋንጫ የማንሳት እድል አላቸው ተብለው በቅደም ተከተል የተቀመጡት እነኚህ ክለቦች አሁን ነገሩ የተገላቢጦሽ ሆኗል። ኦፕታም ባለው መሰረታዊ ነባራዊ እውነታ የዚህ ውድድር ዓመት የአውሮፓ ንግስናን የሚቀዳጀው አርሰናል ሳይሆን ፓሪስ ሴን ዠርመን ሊሆን እንደሚችል ግምቱን አስቀምጧል። ከፍተኛ ግምትን አግኝቶ የነበረው አርሰናል 12 ከመቶን ብቻ ድርሻ ይዟል ተብሏል። ዝቅተኛውንም ግምት አግኝቷል። ዝቅተኛ ግምት ተሰጥቶበት የነበረው ፒኤስጂ ደግሞ 48 ከመቶ ዋንጫን የሚያሳካ ከፍተኛ ግምት ያገኘ ቡድን ሆኗል። ባርሰሎናና ኢንተር ሚላን ደግሞ ተከታዩን ሁለተኛና ሶስተኛ ግምት ደረጃን ያገኙ ቡድኖች ሆነው ተቀምጠዋል። ብዙዎችን እያነጋገረ ያለው ጉዳይ የሃንሲ ፍሊኩ ባርሰሎና አሁንም የዋንጫ ተገማች የመጀመሪያው ቡድን አልሆነም። ባርሰሎና በዚህ የውድድር ዓመት በሁሉም የውድድር ደረጃዎች ላይ አስደማሚ ጉዞን እያደረገ ሲሆን በሜዳው ኑ ካምፕ ያደረገውን የኢንተር ሚላን ጨዋታ 2-0 ከመመራት ተነስቶ 3 አቻ በሆነ ውጤት ሲያጠናቅቅ በከፍተኛ ተጋድሎም ጭምር ነው። እናም በሳንሴሮ የሚያደርገው መርሃ ግብር ቀላል ግምት የሚሰጠው ባይሆንም ባርሰሎናም ቢሆን ከፓሪሱ ክለብ ባልተናነሰ መንገድ ከፍተኛ ግምት ሊያገኝ ይገባል የሚሉ የስፖርት ጸሐፊዎች ሀተታቸውን በመስጠት ላይ ናቸው። በእርግጥ የሲሞኔ ኢንዛጊው ቡድን ኢንተር ሚላን አንድ ቢባል ለመጨረሻ ጊዜ ዋንጫን ሲያነሱ ባርሴሎናን አሸንፈው መሆኑ የሚታወስ ሀቅ ነው። ሲቀጥልም በዚህ የውድድር ዓመት ከናፖሊ ከባድ ፈተና ገጥሟቸው ስኩዴታውን ሊያጡ የሚችሉበት እድል ሰፊ መሆኑ ይህንን መርሃ ግብር በቀላሉ የሚላቀቁት እንዳልሆነ የሚያሳይ ነው። አሰልጣኙ ሲሞኔ ኢንዛጊ 2 ጊዜ የአውሮፓ ሻምፒየንስ ሊግ በኤሲ ሚላንና በዩቬንቱስ በነበራቸው ቆይታ አንስተዋል። ይህንን ደግሞ በአሰልጣኝነት መንበሩ መድገም የሚፈልጋልና ከባርሰሎና ጋር የሚያደርገው ፍልሚያ ቀላል ይሆናል ተብሎ አይጠበቅም። መርሃ ግብሩ የፊታችን ማክሰኞ ምሽት 4 ሰዓት ላይ በጣሊያን ሚላን ከተማ ሳንሴሮ ላይ የሚደረግ ይሆናል። ያኔ የኦፕታ ግምታዊ መረጃዎች እውነትና ውድቅ የመሆናቸው ጉዳይም በግልጽ መታየት ይጀምራል። እስከዚያው ግን ሁሉም የቤት ስራውን በመስራት የቀኑን መድረስ የሚጠባበቅ ይሆናል። ይህ ሌጀንድ ስፖርት ነው። መረጃችን ይቀጥላል። አብራችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። በፓሪሱ ክለብ ቤት የተሰማው የጉዳት ዜና ለአርሰናል ምኑ ይሆን? ይህንን ጉዳይ በዝርዝር ከመመልከታችን አስቀድመን የባለፈው የኤምሬትስ ጨዋታ የፈተናውን ክስተት እንመልከት። ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ የፓሪሱ ክለብ ፓሪስ ሴን ዠርመን በፍጹም የበላይነት ሁሉም ተጫዋቾች የማጥቃት እንቅስቃሴ ውስጥ ገብተው ነበር። ይህንን በበላይነት ሲመራ የነበረው ደግሞ ጥቁሩ ኮከብ ኦስማን ዴምቤሌ ነው። ይህ ጥረቱ ፍሬ አፍርቶለት ከቪቲኒያ የተሻገረለትን ኳስ ወደ ግብ በመቀየር ፓሪስ ሴን ዠርመንን ጣፋጭ ድል እንዲቀዳጅ አድርጎታል። ከዚህ ጨዋታ በኋላ የተፈጠረው ክስተት ነው እንድነግራችሁ ያሰብነው ጉዳይ የተፈጠረው። አሁን ወደ ጉዳያችን እንመለስ። በፓሪሱ ክለብ ቤት የተሰማው የጉዳት ዜና ለአርሰናል ምኑ ነው? ይህ መሰረታዊ ነጥብ ነው። ኦስማን ዴምቤሌ የጡንቻ መሳሳብ ጉዳት አስተናግዷል እየተባለ ነው። ይህ በበርካታ መገናኛ ብዙሃን የተዘገበ ሲሆን የጉዳዩን እውነትነት ክለቡ አረጋግጧል። እዚህ ላይ አንድ ነገር እናስታውሳችሁ። የኤሚሬትሱ ጨዋታ ከመደረጉ በፊት ሉዊስ ኤንሪኬና ኦስማን ዴምቤሌ ተጣልተዋል ተብሎ ወሬ ተናፍሶም ነበር። አንዳንዶች ፍጹም ውሸት ነው ሲሉ ሞግተውም ነበር። አንዳንዶች ደግሞ የለም ሁለቱ ተጣልተዋል፣ ዴምቤሌ የዲሲፕሊን ግድፈት እየታየበት በመሆኑ በአርሰናል ጨዋታ ላይ አይሰለፍም የሚሉም ነበሩ። ሰዓቱ ሲደርስ ግን ሁሉም ፉርሽ ሆኖ ፓሪስ ሴን ዠርመንን ከጉድ የታደገ ብቸኛ ጎልን አስቆጠረ። አሁንም ተመሳሳይ ውዥንብር ተፈጥሯል የሚሉም አሉ። ግን እንዴት? እስኪ ነገሩን በዝርዝር ለመመልከት እንሞክር። ነገሩ የተፈጠረው ከአርሰናል ጨዋታ መጠናቀቅ በኋላ እንደሆነ ተሰምቷል። የቡድኑ ሐኪሞች አስፈላጊውን ሁሉ በማድረግ ለጨዋታው ለማድረስ እየሰሩ ስለመሆናቸውም ተሰምቷል። የቡድኑ ሐኪም ዶክተር ፍሪዮስ ፍራንሶ እንደሚሉት የገጠመው ጉዳት ከባድ የሚባል አይደለም፣ በቀላሉ ወደ ሜዳ እንዲመለስ ለማድረግም የቻልነውን እየሞከርን ነው ብለዋል። ይህም ምናልባትም አርሰናሎችን ለማዘናጋት የመጣ መረጃ ሊሆን እንደሚችል ብዙዎች ሀሳባቸውን እያቀረቡ ነው። በሌላ በኩል ደግሞ ዜናውን አለማመንም መጠራጠርም ወይንም ደግሞ ሙሉ በሙሉ አለመቀበልም ከባድ ቢሆንም ሉዊስ ኤንሪኬ
የሚሆኑ የቡድኑ አባላት ከፍተኛ የዋንጫ ረሃብ አለባቸውና ያንን ለማሳካት የማይወጡት ተራራ አይኖርም። ይህ ዜና እውነት ቢሆንና ኦስማን ዴምቤሌ በጉዳት ምክንያት ባይሰለፍ ለአርሰናሎች ከማር የሚጣፍጥ ዜና ነበር። ለምን ቢባል በሜዳቸው ባደረጉት መርሃ ግብር ምን ያህል እንደፈተናቸው ከነሱ በላይ ነቃሽ ምስክር አያስፈልግም። የሆነ ሆኖ መርሃ ግብሩ የፊታችን ረቡዕ ምሽት በፓርክ ደምፕሬስ ሲደረግ አይኖች ሁሉ ወደ ፍልቅልቋ የቱሪስት ከተማ ኤፍል ታወር ስር ወዳለው ስቴዲየም ያመራል። ምን ሊፈጠር ይችላል? ጊዜው ምላሽ የሚሰጠን ይሆናል። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ቸር ቆዩልን። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው።